ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናችሁ? ገና አሁን ክረምት ገባ። ማሻአላህ እንደምታዩት እንዴት ብሎ እየጣለ እንዲሆን ሀራን ማለት ነው። ሀራንና ወዲህ ሀራ ምንድስ አይቹት ማሻአላህ ገና ዛሬ ጣለ በደንብ አርጉ። አያችሁ ዝናቡ ቢስሚላህ ማንን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ምን ከረማችሁ? ደህና ናችሁ? እኛ አለን አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ይቺ ዱባ ናት እንዴ? አይ ነው እና ያየው ፋንዱስ ነው። እንዴት ናችሁ? ደህና ናችሁ ወይ? ወላሂ ረባቅሎልሻል። ማሻአላህ እና እንዴት ናችሁልኝ? በባል አቆሷን ነው እኮ አዎ እያየሁት እንቺ ያዥና ትከይዳራ ለወርድ ማዲን እንዲሬ ፈጣሪ ያለህ መዝረጥረጥ ነው መዝረጥረጥ እና ወዲ ቤተሰቦች በባለፈው እንደምታዩት እህቴ ዱባ ተክላ ቆየ። ዱባ ይኸውላችሁ በቅሎላታል። ዲህና ልበላ ነው ዱባ ማጋን ዱቤ ይሄ እንደምታዩት ጤፍ ነው። ጤፉ ማሻአላህ ሆኗል። በባለፈው የዘራ ነው ደግሞ አተር ላሳያችሁ ነው ዛሬ። አተር ሲገቡበት አይወድም ወላሂ። ይሄ ሲዘራ በጣም ብዙ ነበረ። አየሽ አንዳንድ ቦታ ላይ እሱስ አረሙ ጋር ነው መሰለኝ በስቷል። እና እንደምታዩት ማሻአላህ በጣም አሪፍ ነው በቅሎ ቆየ። አረ ጅቡ ነው እንዴ? ፋናው ነው ሀብት ፋና ነው። አተር በመሰረቱ ሲገቡበት አይወድም እና ጨርሶ አይገባበትም ማለት ነው። ከዳር እየተሆነ ነው። በዳር ተገብቶ አይለወስም እንደ ማንኛውም እህል እና ትናንትና ደግሞ ደስ ይበላችሁ። ትናንትና ዝናቡ እንዴት አድርጎ እንደጣለው በጣም ጥሎ ነበረ ዝናቡ ማሻአላህ አሪፍ አድርጎ ጥሎ አመሸ ማምሻውን ማለት ነው። እና እንደምታዩት ይሄ እንግዲህ አተር ነው። አገራችን ላይ አተር መዘራት ተቻለ ይቻላል ማለት ነው። እና እንዴት አያችሁት? ማሻአላህ አሪፍ ሆኖ ነው የበቀለው። በነገራችን ላይ የአተር እሸቱን እኛ ቀምሰነው አናውቅም ነበረ እና ዝም ብለን ድንገት ቀመስ አድርገኑ በጣም ነው የሚጣፍጠው። እንደ ሽምብራ እሸት እኮ እያልኩሽ እኮ ነው። ሲንጎባለልበት ነው ያደረው ጅቡ። አያችሁት አተሩን እና ማሻአላህ ተባረካላ። አራዛ ገበሬ ይሳቅ ወላሂ ገበሬ በዝናብ ላይ ነው የሚስቀውና ዘርቶ ለፍቶ ዘርቶ ሲያገኝ ደስ ይላል ገበሬና የምታዩት እንግዲህ ዝናቡ ሲጥል ሁሉም አዝመራ ይነሳል አለበት ማለት ነው። አሁን በነገራችን ላይ የዛሬ አመት
አረም ማረሚያው ሰዓት ነበረ። በዚህ ሰዓት አረም እየታረመ ነበር። አንድ ዙር ሁለት ዙር ታርሞለታል። ዘንድሮ ግን ዝናቡ ስለዘገየ እስካሁን ገና ህዝብ እየዘራ ነው። የሚገርማችሁ ገና ዘር ላይ ናቸው ማለት ነው። እና ለማንኛውም ነገር ዝናብ አሪፍ ነው እላችኋለሁ ውድ ቤተሰቦቼ። ማሻአላህ ጭቃ ሆኖ ወላሂ ሸጋ ሆኗል። አያችሁት? ይሄ በተለይ በጣም ቆንጆ ነው የሆነ አተር ሲዘራ በመሰረቱ በጣም በዛ ተደርጎ ነው ለምን እንዲደጋገፍ እየተባለ። ይሄ ግን ሳስቷል። ያው መቼም አረሙም ጋር ምኑም ጋር ደገፍገፍ ይላል ተብሎ ይጠበቃል። ውድ ቤተሰቦች እስኪ ማሟጫ ነው ቁረጡ የጤካም ቢሆን ጋቡ አንድ የሱ ነው። አዲያምጡ የኔ እናት ጋቡ እንዲያ አራመታ ሲገቡበት የማይወድ ይምታ አዝመራ ማሪያ እንዲህ ልጅ እንደምታዩት ውድ ቤተሰቦቼ እንግዲህ አሁን ማጀው እንዴ ብዬ ልመለስ መመለሻው እንግዲህ ምላችሁ ዝናብ ጥሏል። ደስ ይበላችሁ ውድ ሀገሬ ልጅ አራት ጣዩ ልቅ አራት ካዩ ዝም ብለሽ አዲያሱ ያውቃል ራሱ ሽጉጥ አድርገው ዝም ብለሽ ምን ችግር አለው? ይሄ እንግዲህ አንድ አፍቴ አበባ ይይዛል። ይሄ ቆንጆ በርበሬ ነው። አየችሁት? ግን ፍሬ ማሻአላ ፍሬ ይዟል። እስኪ ቆይ ፍሬውን እኔ ተክለዋለሁ ወስጄ አንዲት ቡቃያ ባገኘሁኝ ተክለው ቆይ እንትን የቆንጆ በርበሬ ፍል ግን ምንም እንትን አይልም አይበቅልም። ፍንዲ ቆንጆ በርበሬው ራሱን ሲረግፍ አይበቅልም እና ያሁን ዳርዳሩን መሄዲው አተር ሲገቡበት አይወድም ስለተባለ ዳርዳሩን ሄዲያለሁ። በቃ እንዲህ ብሎ ይሄ ጤፍ ነው እንደምታዩት፣ ግን ምንም የለውም። በዚህ በኩል የለውም፣ ብዙም አይደለም። እስኪ ወዲህ ለቃና ብስሚላህ ማሻአላህ። ይሄ እሬት እንዴት ብሎ ታግባላ ለምለማል ጨራሽ ምኑን በርበሬው ነው አራች እየተካየውሪ
የሚይዘው ምን አሸሽ ይከመኝ ችን አንድ ይመካ አገኘሁ ዞር ዞር ስል ትበላለኝ